በህይወት ሁሉ ጊዜ ወሳኝ ሰዓት አለ ማለት ካልመጣ ማይቀጥል ነገር እስኪመስል ማለት ነው። በጣም ትንቢታዊ ቃል ነው እና በደህና ለማቅረቤ መንፈስ ቅዱስ ይርዳኝ። እናንተ ልብ ጋር ከደረሰ ግን መልእክቱ ይበቃኛል። እስቲ በወሳኝ ሰዓት በሉ። በወሳኝ ሰዓት የማን እንደሆነ ግን አላቅም። ብላ ሲለው ድንጋዩን ዳቦ አድርጋ አልበላም ካለ በኋላ በጣም ተራበ ይላል መጽሐፉ ነው የሚናገረው። ማርቆስ 1 ላይ ሲናገር ኢየሱስም ተርቧል፣ አንድ በተሳሳተ መንገድ ደግሞ ግብዣ ቀርቦለታል። ተርቦ አልበላም ወይም አልገለገልም አለ አይደል በሰይጣን። ድንጋዩን ዳቦ በማድረግ ብቻ ሰው አይኖርም አለው። እግዚአብሔርም በዚህ ክሪቲካል በሆነው ሰዓት ላይ መላእክቶች መጥተው አገለገሉት ይላል። አንድ ያላጠናችሁት ረዳት ድንገት ይመጣል። በዛ ለኢየሱስ እንዲህ ከመጡ ምናልባት እንደ ሀገር የሆነ ወሳኝ ሰዓት ነበር፣ አለፈን በቅርብ። በግል ምን ላይ እንዳላችሁ አላውቅም፣ ግን ተስፋይቱ ምድር እያላቸው ነው የወጡት። የሆነ ሰዓት ላይ ተሰብስበው እንመለስ የሚል መግባባት ላይ ደረሱ። እንመለስ እስቲ ካለኝ አልመለስም በሉ። እስቲ ፈተና አይቼ በሉ። አንድ እጃችሁን አንሱና ተግዳሮት አይቼ፣ እንቅፋቱን አይቼ፣ ትልልቅነታቸውን አይቼ አልመለስም በሉ። መጽሐፍ ሊመለሱ ክሪቲካል ታይም ነው ያ ሰዓት። እግዚአብሔርም ተገለጠ ይላል። ብዙ ነገ ነው የተነገራቸው። ብዙ ተስፋ፣ ብዙ የተስፋ ቃል፣ ብዙ ትንቢት። ያውም መልአክ ነብይ የላከ መሰላችሁ? ራሱ ኢየሱስ ማዕድ ሲበሉ በጌቴሴማኒ ተረጋግተው እያሉ ነገራቸው ይላል። ይሄ ቁጥር 4 አካባቢ ላይ ያለውን እየበሉ እያለ ነገራቸው ይመጣል እያለ ነገራቸው። በመጣም ጊዜ ብሎ የሚቀጥለውን ነገር ነው የነገራቸው። የሚቀጥል እየሰሙ ሊያርግ ጥቂት ሲቀረው የመጨረሻ ንግግሩም የሚያስቀጥል ነገር ነው የነገራቸው። ትቀጥላላችሁ። በዚህ መካከል የተፈጠረው ነገር አስደንጋጭ ነው። እንደዚህ አስተውየው አላውቅም። ይሄንን ቃል ትልልቅ ተስፋ ይዘው በቃ ብለው ቆሙ። ቃል ይዘው፣ ትንቢት ይዘው፣ ተስፋ ይዘው ቆሙ። ድንገት ሰወረችው ደመና፣ ተቀበለችው፣ ካይናቸው ሂድት አለ። በዛ ሰዓት ላይ ቆመው ቀሩ። ይህ ድምፅ የማን እንደሆነ አላውቅም። በትክክል ግን የመገለጥ ያክል ነው እየተናገርኩ ያለሁት። ይሄን ቃል ትቆማለህ። ስንት ቃል፣ ተስፋ፣ ትንቢት ራሱ ደግሞ ጌታ ራሱ ተናግሮ ከዛ በቃ ልትንደረደሩ ብላችሁ ድንገት ተነጋገሩ መሰለኝ። እንግዲህ በቃ ብለው ቆሙ። በምን ያክል ተስፋ እንደነበሩ ከዛ ዝም
አለ ማለት ነው። ከዛ ጊዜው የተወሰዱ ስንት ነገር የሚጠብቁ ናቸው። አልተዘጋጁ ይሆን ለንጥቀቱ፣ ለእርገቱ፣ ለመሄዱ? ብቻ ግን ድንገት ቆም። ዞር ብላችሁ የሚያስኬድ ሰምተህ በሉት። ድንገት የሚያስቆም ነገር ብታይም በሉት። በዚህ ወሳኝ ሰዓት ላይ እግዚአብሔር የሚልክልህ ነገር አለ በሉት። ይህ የሚልክልህ በሉት ከቆምክበት ወደሚቀጥል ህይወት የሚያስገባ ልዩ እርዳታ፣ ልዩ ጉልበት፣ ልዩ አቅም፣ ልዩ ኃይል፣ ልዩ የሆነ ያልተዘጋጀበት ነገር በቃ ቆሙ። ቆሙ እኮ ነው ያልኩ። ቃል ይዘው ቆሙ፣ ትንቢት ይዘው ቆሙ። ትልልቅ ነገር ደግሞ ትዝታ ነበራቸው። ከምዕራፍ በፊት ይቤዠናል ብለን ተስፋ አድርገን ነበር ብለው ተመልሰው ነበር። አሁን ግን ለመመለስም አይመችም፣ ለባክ አይመችም አሁን ያሉበት ሁኔታ እንጂ ጴጥሮስ አሳ ፍለጋ 6ቱን ይዞ ሄዷል። 2ቱ ወደ ኤማውስ ሄደዋል። አንዱ ደግሞ ተበታትነው ነበር። ኢየሱስ ከተነሳ በኋላ ከየነበሩበት የሰበሰባቸው ማዕዳቸው ጋር ሄዶ አሳ ማጥመጃቸው ጋር ሄዶ እንደገና ዞር ብላችሁ የማይለቅ የእግዚአብሔር ፕሮግራም ባንተ ላይ አለ በሉት። የማን ትንቢት እንደሆነ አላቀም። የማይቀየር የእግዚአብሔር ፕሮግራም። ሰፈር ብትገባ፣ መንደር ብትገባ፣ አሳ ቦታ ብትሄድ እንደገና ይዞ ይመልሳል። ኢየሱስ ያድናል። አሁን ለባክ አይመችም። ከየት እንደመጡ ያውቃሉ። ተሰብስበው ከመጡ በኋላ ተሰብስበው ከአሳ ከኤማውስ ከሄዱበት ከጥፋት ልጅ በቀር ከይሁዳ በቀር የነበሩት በሙሉ ተሰብስበዋል። ከሰበሰባቸው በኋላ ትልልቅ ቃል፣ ትልልቅ ትንቢት፣ ትልልቅ ተስፋ። ዛሬ ማን ነው ያቆማችሁ? ቆይ እስቲ ነገሩን ላጣራ ብላችሁ ቆማላችሁ እንዴ? እግዚአብሔር እያወራችሁ እንደሆነ ለምታምኑ መልእክት አለኝ። በውስጥም በውጭም በዚህ በቴሌቪዥናችሁ በስልካችሁ ለምታዩ ማለት ነው። ከዚህ አዳራሽ ውጪ ላላችሁትም ብዙ ነገር ነው የሚያስቆመው። አሁን ብዙ ነገር ያስቆማል። አየ ሰምተህ የሚያስኬድ ያውም የነበራቸው የነሱ የተስፋ ቃል እስከ ዓለም ዳር ነው። የመሄድ ተስፋ ቃል፣ አገልግሎት፣ ናፍቆት እግዚአብሔር በእናንተ እንደሚሰራ ለመመለስ አይመችም። አሁን ለመመለስ አንመችም። ብዙ መንገድ አብረነው ስለሄድን ለባክ አንመችም። አሁን ወይ ወደፊት ነው ወይ እንቆማለን። ካልሆነ በስተቀር ለመመለስ እንዳይመቹ አድርጎ ከየነበሩበት መመለሻቸውን አበላሽቶ ነው የሰበሰባቸው። እኔ ይሄ ብቻ አይደለሁም በሉ እስቲ። እኔ ይሄን ብቻ አይደለሁም። ተናገሩ እስቲ። እኔ ይሄን ብቻ አይደለሁም። እግዚአብሔር በሉ እስቲ። እጃችሁን አንሱና የሰጠኝ የተስፋ ቃል አለ፣ የተነገረብኝ ቃል አለ፣ የምጠብቀው ቃል አለ፣ የምጠብቀው ቃል አለ። ቆሜ አልቀርም በሉ እስቲ። የሆነ እርዳታ አገኛለሁ። እግዚአብሔር መልአኩን ይልካል። ከቆመ ነገር የሚያንቀሳቅስ ነገር ይመጣል። እንዴት እንደሆነ አላቅም፣ ግን እጀምራለሁ። እንደገና የሚያንቀሳቅስ ነገር። ይህ የአምላክ በጆሮአችሁ የነገራችሁ ድንገት መንገድ ላይ ወጣችሁ ድንገት ፍዝዝ ብላችሁ ይሆን? ምንድነው የሚያስቀጥል የሚባል ምናልባት ጥልቅ በሆነ ሐሳብ ወይ ህመም ወይም እጥረት ወይም ፈተና ተግዳሮት እንዴት ነው የሚቀጠል የሚል ነገር ጀምራችሁት የቆማችሁ መንገድ ጀምራችሁ የቆማችሁ ሰምታችሁ ወጣችሁ ራሱ ጌታ ተናግሯችሁ የራሱን ድምጽ ሰምታችሁ የሆነ ነብይ ሳይሆን ራሱ መጥቶ የነገራችሁ
ትንቢቱን በትምህርት መንገድ የነገራችሁ፣ በጌቴሴማኒ ቁጭ አድርጎ የነገራችሁ፣ ከአምላክ አፍ በጆሮአችሁ የሰማችሁ፣ የተጣራ ድምፅ ሰምታችሁ መንገድ የቀጠላችሁ ድንገት ይሄንን መቆም መልእክተኞቹ ባይመጡ ኖሮ ይቀጥል ነበር። ይሄ መቆም አንዳንዴ አይገባህም፣ ያልተቀጠረ መቆም ነው። መስሎ ሆኖ ከቀጠልክ በኋላ አምነህ ነው ከቀጠልክ በኋላ ሰምተህ ነው ከቀጠልክ በኋላ የሚመጡ መቆሞች አሉ። ያስጀመረ ራሱ ካላከልህ በሰው የማይንቀሳቀስ የማይሞቅ ሞተር ሰው ረርቶ የማይገፋ ማለት ነው። ራሱ ካልመጣ የማይቀጥል ይሄ ድምፅ በትክክል ለኔም ነው ለቤቴም ለማስተባብራትም አጥቢያ ነው። ምክንያቱም ከነሱ መካከል የተለየ ድምፅ አምጥቶ አረባካችሁ ኑ እንቀጥል ያለ አልነበረም። ሁሉም ነው። ከጴጥሮስ እስከ የትኛውም ሰው ሁሉም ነው። ጨብጡት፣ የጀመርከውን ትቀጥላለህ በሉት። በህይወቴ የተጀመረ ስራ ይቀጥላል ንገሩት። ምንም ተግዳሮት ቢኖር በሉት፣ እግዚአብሔር በወሳኝ ሰዓት የሚልክልህ ነገር አለ በሉት። ወይ ቃል በሉት ንገሩት፣ ወይ መንፈሱን ወይ መልአኩን ወይ ራሱ ይመጣል። ራሱ ይመጣል። ወሳኝ ሰዓት ለማን እንደሆነ አላቅም፣ ብቻ የሆነ ሬድ የሆነው መልክ ወደ ግሪን የሚቀየር የሆነ ወሳኝ ሰዓት፣ በጣም ክሪቲካል የሆነ ሰዓት። እንዴት ነው የሚባለው? ሰዓት ላይ እግዚአብሔር የሆነ ነገር ያደርጋል። ለምታምኑ ብቻ አሜን በሉኝ በኢየሱስ ስም። ምኞት አይደለም። እግዚአብሔር ምስክሬ ነው። ይሄን ማታ ጻፉና ያዙት። ይሄንን ማታ ያዙት፣ ቀኑን ያዙት። አምላክን ጠብቁ። በዚህ ቃል ላይ እንዲህ ብለው በቃ እንዲህ ብለው ነው የቀሩት። እግዚአብሔርም አየ አንዳንድ ትርጉሞች ሰው ይላቸዋል፣ አንዳንዱ ነገር አንዳንዱ ትርጉም ደግሞ መላእክት ይላቸዋል። ብቻ ድንገት እንደዚህ ያዩ ሁለት የቆመ አዩ። እነሱ ደምነው ነው ለካ ተልከው የመጡ አጠገባቸው ቆመዋል። ከቆሙትም አንዱ ድንገት ካፉ የወጣው ቃል ምንድነው? ስለምን ቆምክ? ስለምን ቆማችሁ? በቃ አገር ጥለሽ አጠፊም። መልሱልኝ። ስለምን ቆማችሁ? ድምፅ ሰምታችሁ ስለምን ቆማችሁ? ቃል ስለምን ቆምክ? የተስፋ ቃል ይዛችሁ ስለምን ቆማችሁ? ስለምን ቆምክ? ግድ የለህም። ጠያቂው መልስም ይዞ መጥቷል። እንዴት እንሄዳለን? እንዴት ብለው አስሩ ተስማምተው የተነገራቸው ነገር ወደፊት የሚያስኬድ ነበር። እነሱ ግን ቆሙ። በጣም ታውቁታላችሁ ይህን ታሪክ። በቆሙም ጊዜ ድንገት ልብስ የሚቀድ ከመሃል መጣ። ኢያሱና ካሌብ ይባላሉ። ልብሳቸውን ቀደዱ። እነዚህ እንድንሰልለው ባየነው መንደር ውስጥ ባየናቸው ሰዎች ምክንያት የሕዝብ ወደ ግብጽ አይመለስም። እስቲ አልመለስም በሉት። አይመለሱም። አለቃ ሾመን እንመለስ አንችልም። በቃ ተግባብተው ሕዝቡ ሁሉ ለመመለስ የሕዝቡን ልብ በያዙ ጊዜ ልብሳቸውን ቀደው ማይክ ያዙ። ኖ ውጡ ያለን
የነገረን እግዚአብሔር ትገባላችሁ እንጂ ትመለሳላችሁ አላለ። እውነት ነው፣ ቁመታቸው ረጃጅም ነው፣ ግን እንደ እንጀራ ይሆኑልናል። ተግዳሮቱን አይቼ የትልቅነታቸውን ጫፍ አይቼ አልመለስም። መንገድ ላይ ካለው ረጃጅም ፈተናዎቻችን ይልቅ ወደ እረፍቴ ግቡ ብሎ የተናገረና የላከን እርሱ የታመነ ነው። እስቲ አልመለስም ብሎ እስቲ አልመለስም። ይህንንም ባለው ጊዜ የሕዝቡን ልብ ባናወጡት ጊዜ ምን አይነት ውዝግብ ተነሳ? እንቀጥልና እንመለስ። እንቀጥል፣ አረ እነሱ ሁለት ናቸው። እንመለስ ግን 10 ሰላይ ብዙ ሕዝብ። እንቀጥል አንቀጥል፣ እንቀጥል አንቀጥል። እግዚአብሔር ተገለጠ በዛ ሰዓት ላይ። ወደ እረፍቴ አትገቡም ብሎ እግዚአብሔር ምን አለ ይላል? ማለ። አንገባም። እናንተ ግን ልዩ መንፈስ የነበረባቸው ኢያሱና ካሌብ ግን እንገባለን ብለዋል። ወደ ገቡበትም አገባቸዋለሁ። እግዚአብሔርም አለ አትመለሱ፣ ትገባላችሁ። የተናገረህን ማወቅ፣ የተናገረ ላይ መቆም መሰረታዊ ነው። አሁን በጣም የቅርብ ሰው የማይረዳ ጊዜ ነው። አሁን አጠገብ ያለ ሰው እንመለስ ሊል ይችላል። አሁን የተለየ ግንኙነት ከሰማይ የሚያስፈልጋቸው ሰዎች እዚህ አሉ። የተለየ ግንኙነት፣ የልጅነታችሁ አምላክ የተናገራችሁ አምላክ ዛሬም ተስፋን የሰጠ የታመነ እንደሆነ እናንተን በማስቀጠል በአስፈላጊ ሰዓት ረዳት ይልካል። ምን እንደሚወሰን በማታቅ ሰዓት እንድናለን ሚል ተስፋ ተቆረጠ። ያላቸውን ጥለዋል። አያሌ ቀን በጨለማ ፀሐይና ጨረቃን ሳና አያሌ ቀን ቆየን። ቀን ነው ማታ ነው? የት ነው ያለ ነው? ሰፈሩ የት ነው? አገሩ የት ነው? ለምን ደሴት ወይ ሀገር ተጠግተናል? ለመናገር በማይቻል ሰዓት ክሪቲካል ታይም የእርሱ የሆንኩ ሌሊት መልአኩን ልኮ አለኝ። የት እንዳለ ብቻ ሳይሆን ገና እንደሚቀጥል የተነገረው ነገር ገና በዓይኑ በቄሳር ፊት ገና ትቆማለህ አለኝ። ከዛስ ብላ በዚህ ምክንያት እንዳሁም አንድም ሰው ምን አያደርግም? አይሞትም። በዚህ ወሳኝ ሰዓት እንሞታለን አንሞትም፣ ቀጥላለን አንቀጥልም፣ ንብላ አንብላ፣ ቀን ነው ሌሊት ነው፣ የት ሰፈር ነን፣ የት ሀገር? በዚህ ትርምስምስ ባለ መልስ በማይሰጡ ሁኔታዎች መካከል እግዚአብሔርም አድራሻ ያልሳተ መልአክን ወደ እነርሱ እንደላከ እዚህ ጋም እግዚአብሔር መልእክተኞቹን ላከ። ምንድን ያለው? እንዲሁ ሲሄድ ያያችሁት ሲሄድ ያያችሁ እስቲ ማን ነው አያለው የሚል ጮሁ? አያለው አያዋለው። እዚህ ጋር አይደለም የጉዞው ጫፍ ይቀጥላል አላቸው። ሁለት ነገር፣ አንደኛ ሲሄድ እንዳያችሁት እንዲሁ ይመጣል፣ በክብር ይመጣል። በሌላ ቋንቋ የተከተልከው መጨረሻ ያለው እምነት ነው። መንገድ የማያስቀር መንገድ የማትቀርበት መጨረሻ ያለው ህይወት፣ መጨረሻ ያለው ዓለም፣ መጨረሻ ያለው ጉዞ። እባካችሁኝ ራሳችሁ ላይ ተናገሩ። ደረታችሁ ላይ እጃችሁን አርጉና መንገድ ላይ አትቀርም ንገሩት። መንገድ ላይ ዳር ትደርሳለህ። መጨረሻ አለህ፣ መጨረሻ አለሽ። ንገሪያት አንቺ መጨረሻ አለህ። ቆመ አትቀርም። እንደቆም
መልአኩም የሚያበረታ መልአክ እንደመጣ የሚያበረታ ድምጽ ምንድነው የሚቀጥለው? የሚያበረታ ያልቀጠርከው ቀጠሮ፣ እግዚአብሔር በሕይወት የያዘው ቀጠሮ ከዚህ ማታ ጀምሮ ማስተናገድ እንጀምራለን። ድንገት ክስተት የሆኑ ነገሮች በላያችን ላይ መምጣት ይጀምራሉ። አለቀ ስትል የሚያስቀጥል፣ ቆመ ስትል የሚያስገድ፣ በቃ ስትል እንደገና የሚያስጀምር የእግዚአብሔር ጣልቃ ገብነት እንደገና በቤትህ ላይ ይሆናል። እንደገና በሕይወትህ ላይ ይሆናል። ይሄ ድምፅ ሬዲሜድ ነው። በዚህ ሰዓት ንቅት ብለህ የምትሰማውን ድምፅ ነው እየነገርኳችሁ ያለሁት። ምን ሰዓት እንደሆነ አላውቅም። ሊያልቅ ሲል የሚቀጥል፣ ወደቀ ሲባል የሚነሳ፣ ቆመ ሲባል የሚያስቀጥል ፍንጭ የለም። ደመና ነው፣ የሚታይ ነገር የለም፣ ግን አለ። የማይታይ ይመስላል። ምንም የሚያዩት ነገር ተሰውሯል። እርሱ ደመና ነው የሚለው መጽሐፍ። ደመና ነበር የሚያዩት። ዞር በሉና አይኖችህ ደመናን ሳይሆን የሄደውን ማየት ይጀምራሉ። ንገረው፣ አይኖችህ የተስፋ ቃል ጋር ብቻ ሳይሆን ተስፋ ከሰጠህ ጋር የምትገናኝበት፣ ከተስፋው ባለቤት ጋር ከተስፋው ጌታ ጋር እንደገና የምትገናኝበት። አረ ማነው ጮሆ አሜን የሚለኝ? መጨረሻ አለው። አይን በደመና አይዘጋም፣ በመሰለህ አይዘጋም። ታየዋለህ። ራሱን መስሎ አይደለም። ተናጋሪ እውነተኛ እንደሆነ ደመና ሳይሆን የሚመስል ሳይሆን በክብር ታየዋለህ። አረ ማን ነው አየዋለሁ የሚል? አየዋለሁ። ኢየሱስን አያለሁ። ኢየሱስን አያለሁ። ንገረው፣ ታያለህ ኢየሱስን። ይሄ ድምፅ ለማን እንደሆነ አላቅም፣ ግን በዚህ በኩል ላላችሁ ተናገርኩኝ። እዚህ ላላችሁ ተናገርኩ። እዚህ ላላችሁ ተናገርኩ። በዚህ ላላችሁ ተናገርኩ። በዚህ ላላችሁ ተናገርኩ። በዚህ ላላችሁ ተናገርኩ። በስልካችሁ ለምታዩ ተናገርኩኝ። ጩሁና አያለሁ በሉ እስቲ። አያለሁ። የፈራሃው ሳይሆን ደመናውን ሳይሆን ተስፋህን አይደለም መጀመሪያ የምታየው፣ ተስፋ ይገባልህን አየዋለሁ። ማን ነው አንድ ጎበዝ ሰው መጨረሻ ያለውን እምነት አምናለሁ በሉ እስቲ። መጨረሻ ያለውን እምነት፣ መጨረሻ ያለውን እምነት። መልአኩ ሰው ይለዋል፣ ነጫጭ የለበሱ ሰው የሚመስሉ። ሁለተኛው ድምፅ ግን ሬዲሜድ ነው። አትቁሙ። ተስፋ የሰጣችሁ ጌታ ያን ተስፋ በእጃችሁ ሊያስጨብጣችሁ በኢየሩሳሌም ይፈልጋችኋል። ተነሱ፣ ከዚህ ልቀቁ፣ ይሄን ስፍራ። እንግዳው ሄዷል፣ እናንተም ልቀቁ። ከቆማችሁበት ልቀቁ። የቆያችሁበትን ሰፈር ልቀቁት። የቆየህበትን ደቂቃ ልቀቀው። ልቀቀውና ሂዱ። ማን ነው ለቃለሁ የሚል? ልቀቀው። የቆየህበትን ቦታ ልቀቀው። ትካዜ የሰጠህን ቦታ ልቀቀው። ከዚህ በኋላ ምንድነው የሚቀጥለው? ያልከውን ቦታ ልቀቀው። እዚያ ቦታ ሆነ አተክዝ። ተነቃነቅ፣ ተነቃነቅና ወደ ኢየሩሳሌም ግባ። ተንቀሳቀስ። አሁን አትቁም። እስቲ አልቆምም በሉ። አትቁም። አረ ይሄ ትንቢቴ ማን ነው? ማን ነው ስሙን አስገብቶ የሚጮህ? የኔ ነው የሚል አለ ወይ? ተነቃነቅ፣ ሂዱ ከዚህ። አንዳንዴ ትካዜን፣ ተስፋ ማጣትን የለመድክባቸው ቦታዎች የእድሜ ዘመን ፈተናዎች ይሆናሉ። ትዝ ይልሃል ዝም ብሎ። እኔ እኮ ዛሬ ከሆነ ጉዳይ ጋር ላገናኛችሁ ሳይሆን ከትንቢታችሁ ተናጋሪ ጋር እንድትገናኙ። ባጭሩ መንቀሳቀስ ጀመሩ። የተንቀሳቀሱት ወደ ኢየሩሳሌም ብቻ ሳይሆን ወደ ተነገራቸውም የትንቢት ቃል። በኢየሱስ ስም ሊያቆሙን የሚመስሉ ነገሮች እነሱ ይቆማሉ። እየተነበይኩ ነው። ሊይዙህ የወጡ ይያዛሉ።
አለኝ ብለህ ትንቢት አለኝ ተስፋ አለኝ ወደ ያገራቸው እኮ አይደለም ሄዱት። አገራቸውማ ገሊላ አካባቢ ነው፣ ኢየሩሳሌም አገራቸው አይደለም። የተነገራቸው ግን ቤት ቆዩ ነበርና በኢየሩሳሌም የሚል ትንቢት ነበርና የሄዱት ወደ የቤታቸው ሳይሆን ወደ ቤት ሳይሆን ወደ ትንቢቱ ወደ ሰሙት የተስፋ ቃል። እንደዚህ ብዬ ልናገር፣ አይሆንም የተባሉ ጉዳዮቻችሁን አልፋችሁ ብዙዎቻችሁ ተሻግራችሁ ትሄዳላችሁ። ትንቢት ነው ይሄ ድምጽ ዛሬ የእናንተን ቤትና ሁለንተና ይይዛል። ይሁንልኝ የሚል ማን ነው አሜን የሚለኝ? የቆመ ነገር መንቀሳቀስ ይጀምራል። ዝም ያለ መናገር ይጀምራል። አይሆንም የተባለ መሆን ይጀምራል። እግዚአብሔር መልአኩን ይልካል። የጉባኤ ሕዝብ ተሰብስቦ ቢያቆምህ አያቆምህም። የላከው ያስቀጥልሃል። የተነሳልህ ያስቀጥልሃል። አሉባልታ ነው፣ ወሬ ነው፣ ሐሜት ነው፣ በሽታ ነው፣ ኢኮኖሚ ነው። እነዚህ ሁሉ እያሉ እንሄዳለን። መልእክተኛን ለማቆም ብዙ ጊዜ ፈተና አለ። መልእክተኛን እንዲቆም ውጣ ከዚህ ይሉት ነበር። መልእክተኛውን ሰምተህ ከወጣ በኋላ መሃል ላይ አምነህ ከወጣ በኋላ መሃል ላይ ድምጽ ሰምታችሁ መንገድ ከጀመራችሁ በኋላ መንገድ ላይ ትቶ የሚሄድ አምላክ ሳይሆን አብሯቸው የሚሰራ ተመልሶ የሚመጣ በደመና በክብር ተመልሶ የሚመጣ መጽሐፍ ማርቆስ 16 ይሄን ምስጢር ሲናገር ጌታን በድንቅና በታምር ከነርሱ ጋር አብሮ ለካ በእነሱ ዕውቀት የሄደ ነው። ማርቆስ ግን የሚገርም ወንጌላዊ ነው ነበረ። ከማን ጋር ሄሎ ነግሮ የሚሄድ ብቻ ሳይሆን አብሮ የሚሆን አብሮ የሚሰራ አብሮ የሚወጣ የሚገባ አምላክ። መጽሐፉ ምን ይላል? ከዛ በኋላ የገሊላ ሰዎች ወደ ሰማይ የተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ በዚያን ጊዜ ደብረ ዘይት ከሚባል ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያክል የራቀ ነበር። ተመለሱ ወደ ኢየሩሳሌም። ቤዠናል ብለን ነበረ ተስፋ ያደረግነው፣ ለካስ የናዝሬቱ ኢየሱስ እንደዚህ አይነት አምላክ ነው። ስለምንስ እንደዚህ ትናገራላችሁ? ጌታችን ከሞት ተነስቶ አሁን እኮ አለ አብሯችን። የኤማኦስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። ነካ ነካ አርጉ። ተመለስ፣ እንዳትቆም። የተናገረህ ታማኝ ነው። የጠራሽ ታማኝ ነው። ቃል የሰጠሽ ታማኝ ነው። የትንቢቱ ቃል ስጋ ይለብሳል። ያየኸው የጠዋት አይን ላይ ይመጣል፣ ታየዋል። የኤማኦስ መንገደኞች የጌታ ደቀ መዝሙሩ እውነት ከልቡ እያገኛቸው ያሉ ሰዎች አሉ። እየተገኙ ያሉ ሰዎች አሉ። ተናግሮ የማይሄድ ጌታ አመልካለሁ በሉ እስቲ። ተናግሮ የማይተው፣ ሰርቶ የማይተው፣ ጠርቶ የማይተው፣ መሃል ጠርቶ የማይተው፣ ተራራ ላይ አውጥቶ የማይተው፣ ቆሜ እንድቀር የማይተው፣ ፈተናዎች ቢበዙም እንዳልቀጥል የሚያደርጉ ነገሮች ቢበዙም የማይተው አምላክ አመልካለሁ። ይሄ ድምጽ የኔ ነው የሚል አለ። የእግዚአብሔር መንፈስ በያላችሁበት አይ ብሊቭ ከዚህ ማታ ጀምሮ ለአንዳንዶቻችሁ በተለየ ሁኔታ ቃል ይልክላችኋል። በተለየ ሁኔታ ረዳት ይልክላችኋል። በተለየ ሁኔታ
በተለየ ሁኔታ